ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም የሀገሬ ልጆች ሰላም ናችሁ? እንዴት ናችሁ? አላችሁ ወይ? ክርስቲያኑ ወገኖቼ ሰላም ሰላም ብያችኋለሁ። ባላችሁበት አላህ ይጠብቃችሁ፣ አላህ ይጠብቃችሁ፣ ይጠብቀን። አንዴ ያው እኔ የምናገራቸው ነገሮች አሉ። ያው የምናገራቸው ነገሮች ምንድነው? የሁሉንም ቪዲዮ እናያለን። ወላሂ ጥያቄ የሆነብኝ ነው። ያው ጥያቄ የሆነብኝ ነው ማካፈላችሁ ማለት ነው። ወይስ የኔ ብቻ ነው ወይስ እንዴት ነው? ምሳሌ አንድ ቪዲዮ እንሰራለን ይምከን 200 300 በቃ የሚታየው ማለት ነው። ግን የአንድ ግለሰብ ቪዲዮን የለቀቁት ቪዲዮ ገብተን ስናይ አከሌ ይሄን አይደለም መቼም ማለት ነው። የተለቀቀው ቪዲዮ ስናያላቸው ማለት ነው ላይክ አርገን ሼር አርገን ኮሜንት ጽፈን ነው የምንወጣው። በእኔ በኩል ማለት ነው ፎሎ ራሱ ስላደረግ አልወጣው። ግን አይ አበረታቱኝ፣ በቃ አበረታቱን፣ እኛን የተወዝናላችሁ ላይክ አርጉ፣ ኮሜንት ያው ላይክ አርጉ፣ ኮሜንት አርጉ፣ ሼር አርጉ፣ ፎሎ አርጉ ስትባሉ ማለት ነው። ደስ ካላላችሁ ወደ ላይ ታርጉታላችሁ። ደስ ካላችሁ ደግሞ ወይም ሼር ወይም ኮሜንቱ ራሱ የስድብ ነው ምጽፉት ማለት ነው። ለምን ኧረ ተው አናሳዝናችሁም? ግን በአላህ የሰው ቤት ጥገኝነት ገብተን በሰው ቤት እስከ መቼ ነው? አልፎልን እንደ በቃ እንዳንቺም እንዳንተም ማለት ነው አልፎልን እንደው በቃ እነዚህ ልጆች እስኪ እንተባበራችሁ የምትሉት አንድም የላችሁም? በአላህ ለኛ የምትቆሙልን አንድም የለም። ግን ታመመ ቢባል ቤት እርዳታው ግን በቁመና እያለን ርዱን ስንላችሁ እኮ አትረዱን ነው። በቁመና እያለን በቃ እኛ ምንድነው ታመን በቃ እርዳታ አስክሬም አገር ቤት ሊገባ አቤት እርዳታ የሚወጣው ማለት ነው። ግን በአካል እያለን በቁመና እያለን አይ እርዱን፣ ሼር አድርጉልን፣ ኮፒ አድርጉልን፣ ፎሎ አድርጉን፣ አበረታቱን ብንላችሁ የለችም ያችኛዋ። አታረጉንም። ለምን መልሱ ስጡኝ እንዴ! ወይም አንቺ ወይም አንተ። እኛ እኮ መረረን በቃ። የስንቱን በላ እንበል በአላ የስንቱን እስኪ አበረታቱን። በቃ ከጎናችሁ ነን፣ አይዟችሁ በሉን። በቃ ይሄን ነው የምንፈልገው ከእናንተ፣ ሌላ ነገር አይደለም። ኧረ ተው። እኛ በቃ ታመናል ድረሱልን ብንላችሁ አይ አሞናል ለሀገር ቤት አስገቡን እርዳታ ብንል ማለት ነው አቤት ሩጫ ትሮጣላችሁ። ግን በአካል እያለን አበረታቱን፣ በቃ ከጎናችን ሁኑ ስትባሉ ማለት ነው አይ ካልሞትን በስተቀር ማንም ይደርስልን የለም። ኧረ ተው እንደው ማበረታቱን ተው። በቃ ቪዲዮውን ስታዩት ማለት ነው ታሳልፉት። ላይክ አርጉ፣ ሼር አርጉ፣ በቃ ፎሎ አርጉ። ምን አለበት? አይከፈልበት? ይከፈልበታል። የስንት ዓመት ልጅ ነው ጥለን የመጣ ነው። እስኪ ይዘኑልን ለኛም ማለት ነው። በቃ መሩኝ ነው የምናገራችሁ። ወላሂ በቃ መረረኝ ሳያችሁ ምንም ነገር በቃ የሆነ ትላንትና በለቀቁት ቪዲዮ ጭራሽ ስድብ። ለምን ምን አረኩኝ? በቃ መረረኝ። ተው ስለመረረኝ ነው የምናገራችሁ። የሀገሬ ልጆች በጣም ነው የምወዳችሁ፣ በጣም ነው የማፈቅራችሁ። ሁሉም ከጎንሽ ነኝ የምትሉኝ አበረታቱኝ። ከጎንሽ ነኝ አይዞሽ የምትሉ ማለት ነው። ይሄንም ተማርሬ ማወራችሁ ብዙ ነገር ስላለብኝ ነው። ገባችሁ? ወጣችሁ ከወጣችሁ ደግሞ የውጭው ይበልጣል።
እዚህ ደግሞ ያለውበት ማለት ነው አንድ የአእምሮ ታማሚ ያለብኝ በቤት ውስጥ ማለት ነው። እንደገና ሁለተኛ ደግሞ የአእምሮ ታማሚው በቃ ያው ይሄን አላችሁም። እንደገና በኩርሲ ትቀመጣለች ወንበር ሰው አመኑ በቃ ይሄን አላችሁ ቤቱ ማለት ነው። ግን ያው ወጥቼ እንደገና ብዬ በጣም ሳስበው ማለት ነው በጣም ግራ እያጋባኝ ለራሴ ስለሆነ አንገቴን አንቀርቅሬ ቁጭ ዝም ብያለሁ። ግን ከዛም በቃ ድረሱልኝ። እኔ ቅርብ ጊዜ ነው የከፈትኩት ዩቲዩብን መበረሃቱኝ በቅርብ ጊዜ ይገባለሁ። በቃ እኔ ልጆቹ ጥዬ ነው የመጣሁት አጠቃላይ ማለት ነው። ለሱ መሮኝ ነው በቃ ስደት በጣም ይመራል። ያዛችሁትን የረዘዛችሁትን አንድ ባለቤታችሁ ቀጥቅጦ ይበላል። ሁለተኛ ደግሞ ቤተሰባችሁ ደግሞ እንገሰርታችሁም ደግሞ ሰራችሁልኝ የማይላችሁ አንድ በአንድ ማትነሱም በቃ በሀዋ አለ አይደል? በቃ በሀዋ ነው። አላህ ኩል ሐል አልሐምዱሊላህ የሰጠን ኒዕማ ካሱ ስለሆነ አልሐምዱሊላህ። ዋናው ጤንነታችን ካለ ነገም እንደርስበታለን ሁሉንም ነገር ማለት ነው። አበረታቱኝ ለማለት ነው። ያው ሁሉንም ነገር ነገ እንደርስበታለን። አብሽሩ። ያው አላህ በሰው ቢቆረጥ ባለ ተስፋ አይቆረጥም። አላህ ደግሞ ጥሎ አይጥለንም። ይሄንን አልሐምዱሊላህ ከኛ በታች ያሉ ስንቱ አለ ሰርቼ ላገኝ ሰርቼ ልብላ ያለው ስንቱ አለ። ግን አልሐምዱሊላህ አላህ ኩል ሐል እሱንም አናማረረው በጉልበታችን በጤናችን ሰርተን እስከበላን በስተቀር አልሐምዱሊላህ አላህ ኩል ሐል ያም ስለሆነ አሁን እናንተ በቃ በእናንተ ተማረሬ ነው ይሄን ሁሉ ማወራው። በቃ አበረታቱኝ። ቪዲዮ ስሰራ ደግሞ ሼር አድርጉልኝ፣ ኮፒ አድርጉልኝ፣ ፎሎ አድርጉልኝ። ደግሞ ስንቱ ሰው ነው ፎሎ አደረኩት አንድም ሰው ያው አይመልስልኝም ፎሎ ማለት ነው። ለምን እንደሆነ አላውቅም። ያ ነው ያው በጣም ወዳቸዋለሁ፣ በጣም መፈቅራቸዋለሁ እና ካለ ኩል ሐል ሀገራችንም ሰላም አላህ አድርግና ዞሮ መግባችን ሄደን የትም ደርሰን ሀገራችን ስለምንገባ እሷ ብቻ ሰላም ትሆነልን። እኛ ከሀገራችን ሰላምታ ከራሳችን ሰላምታ አላህ ይጠብቀን ብዬ ዱዓ አረግላችኋለሁ። ዱዓ አድርጉልኝ። አላህ ይጠብቃችሁ እላችኋለሁ። ሀገሬ ልጆች አሰላሙ አለይኩም ወራህመቱላሂ ወበረካቱ።